እሺ ቆስጠንጢኖስ ይሰማኛል አመጣህልኝ አሁን ማይክ ክፍት ነው የጋግን እንደሚታይ አሁን ይሰማል ብለዋል በቃ ኦኬ ወደ አማርኛ ተርጉሙለት እንትና ሰዓት እየገደለብን ነው እሺ ተርጉምለት እዛው ጋር ቀይርለት ቦስ ክርስቲያን አለ እሺ ይሰማል ብለዋል ኦኬ እፎይ የብልግና ንግግር ተናገረ ብለው ለአመታት ሲዞሩት የነበረው ነብያችሁ የተናገረው እንደሆነ ስታውቁ ምን አላችሁ? ምን አላችሁ? ያ አላህ እፎይን ምን አለ ባለጌ ባላል ኖር ነብያችን ሲናገረው የኖረው ነው እንዴ ሐዲሱን ለካ ባለማወቃችን ነው እንደዚህ ያልነው አላላችሁ? እፎይ እንዴት እንደዚህ ይላል? ይኸው ተሳዳቢ ነው እያሉ ቪዲዮውን ሲዞሩ የኖሩ ሰዎች ነብያችሁ እንዳለ ስናሳያችሁ ክርስቲያን አመጣህልኝ ክርስቲያን አለ ያ ይሄ አንበበስኪን ምን ይላል አመጣህልኝ ሁሉ ነው ይሄ ቃል አንታህ ማለት ምን ማለት ነው ያ ይሄ ቃል ምን ይላል ሁሉ ነው ብራዘር ሁሉንም እኮ ተባብላን እሺ ብለሽኛል ከመጀመሪያ አይሻልም እኮ ይሄ ቃል ምን ይላል እኮ እየጠየቅን ያለ ነው ቆሰንጥኖስ ተርጉም ይሄ ቃል ምን ይላል ይሄን ቃል አንብብስ ጠይቀኛል ትክክል ነው አሁን ጠይቀኛል ግን በመጀመሪያ ሁሉንም አመጣልሃለሁ ብለኸኝ እየጠበቁ ነው እኮ ይሄ ቃል ምን ይላል ቃሉን ይሄን አንብብልኝ እስኪ ያው ነው ቀጥታ እንትን ብዬላለሁ ከኢብኑ አባስ ረዲየላሁ ዐንሁ እንደተወራው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በዝሙት መናዘዝና ሊገልጽ በመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት ምናልባት ስማሃት ወይም በጥቅሻ አሽራሃት ወይም ደግሞ ተመልክታት ይሆን ብለው ጠየቁ እርሱም አይደለም ያላ መልእክተኛ ሆይ አላቸው ነብዩም ሰለላሁ ዐለይሂ ወሰለም ነገሩ ሙሉ በሙሉ ለማረጋገጥ ግልጽ ለማድረግ ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ ያለምንም አሽሙርና ቀጥተኛ በሆነ ቃል ምን አሉ ግብረ ስጋ ግንኙነት አንዴ ያለምንም አሽሙርና ቀጥተኛ በሆነ ቃል ሩካቤ ግብረ ስጋ ግንኙነት አሉት ይቺ ቃል ቀጥታ ምን ትላለች ብዬ እንደጠየቅኩ አሁን እንያት እንመልከታት አሁን ይቺ ቃል ምን ማለት ነው ቀጥታ ግብረ ስጋ ግንኙነት ጨርሰዋ አማርኛውን አጨርሽም ብራዘር እኮ ያለምንም ብራዘር ያለምንም አሽሙር እኮ እሺ ነው እንዳንበበልና ጨርሰው ግብረ ስጋ ግንኙነት ሩካቤ ፈጽመሃልና አሉት እርሱም አዎ አላቸው በዚያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ያገባ የነበረ በመሆኑ በድንጋይ ተወግሮ እንዲገደል ረጅም እንዲያደርግ አዘዙ ቡሃሪ ዘግቦታል ይላል ቡሃሪ ላይም የተዘገበውን ዘገባ ከፈለክ ከፈቻ ሳይያለው ስለዚህ አኒክታህ የምትለው ቃል እቺ አንዴ ብራዘር አኒክታህ የምትለው ቃል እቺ ያለምንም ቀጥተኛ ቃል የተናገራት ነብዩ መሐመድ ምን ማለት ነች ተርጉማት ብራዘር ተርጉም አሁን ሁሉንም አላነበብኩም እንዴ ኦኬ ቀጥተኛ ያለምንም ግብረ ስጋ ግንኙነት አርጋሃል እንዴ ያለው ቀጥተኛ እሺ ስለዚህ ያለምንም አሽሙር ተርጉሜ ላሳየህ ማለት ነው በቀጥተኛ አማርኛ ምን ቀጥታ ኮዮ ተረጎምኮ ሙሉን ተረጎምክልኝ ወንድሜዋ ነው ለብቻው ደግሞ ይሄ ተረጎማል ለብቻው ናሽ ይሄው እቺ አኒክታህ ትላለች አይደለም ይሄው ብራዘር ሁሉንም ተርጉመህልኛል አኮ ምንም በቀጥተኛ ቃል ነው ብሎ አይደለም ያለው አኒክታህን አውጥተህ የምትተረጉምበት እንትን የለም ለምሳሌ ትራንስሌት ጉግል ትራንስሌት ኤቢሲዲ በቀጥታ ኤቢዲ ሲለችም ኦኬ ጀማዓ ምንድን ነው ጀማዓ ማለት ያው ህብረት ይሆናል አንድ ስብስብ የሆኑ አንድ 3 4 5 በላይ የሆኑ ጀማዓ ይባላል ያው ህብረት ነው እቺስ ቃል ምን ትባላለች በአረብኛ ወይቷ እቺ ፊት ለፊት ያለችው ያው ስለ እውነት ስለማውራት ማለት ነው እኔ ትርጉሙን አላውቀውም ግን ሙሉ ለሙሉ ተርጉሙልኛል አይደል አዳም ግብረ ስጋ ግንኙነት ቀጥታ ያለምንም አሽሞንሞን በቀጥታ ግብረ ስጋ ግንኙነትን አለ ከተባለ አይደለም አደረጋል እንዴ ፕሊስ አዳም
እሺ ቀጥታ አያ ገብተለ ጀመናይ ላይ ቀጥታ ብላችሁ ተርጉሙት። ይተረጉመዋል እኮ። ቆይ አዳምጥ፣ ይሄው ቆይ አዳምጥ ፕሊስ። አደርበኝ፣ ቆይ አደርበኝ። ቀጥታ ያለምንም ሸሩንም አዘጋጅልኝ። ሸሩህም ላይ ስለሚያስቀምጠው መሐመድ ይህንን ቃል ለምን እንደተናገረው እዛው ላይ እፎ እዛው ላይ አዳምጥ እኮ አዳምጥ እኮ። አይ እዛው ከርዕሱ እንዳንወጣ ብዬ ነው። ሸርህ ማለት ምን ማለት ነው? ሸር ማለት ምን ማለት ነው? የዚህ ማብራሪያ የሐዲስ ማብራሪያ ማለት ነው። ለምን ነብይህ እኮ አኒክታ ብሎ እንደተናገረ ሙፈሲሮችህ ሊቃውንቶችህ የተነተኑበት ማለት ነው። ሌላ ቦታ ላይ ሳይናገር እችን ቦታ ላይ ብዙ ሙስሊሞች ከእስልምና በዚህ ቃል ምክንያት ከእስልምና ለቀው ስለወጡ ሙፈሲሮችህ ያብራሩት ማለት ነው። ፈትዋም አለ። ስለዚህ አኒክታሃ ማለት ሊትራሊ እንትን አልካት ማለት ነው። ይህንን ያለበት ምክንያቱም ደግሞ እዛ ያብራረዋል። እሺ ላውራ ቀጥል። እሺ ቆስጠንጢኖስ እስኪ አንዴ የአሁኑን አማርኛ አድርግልኝማ በደንብ እንዲገባችሁ በደንብ ላስረዳችሁ። ቀጥታ ነው የተናገረው አይደል? ኤቢዲ ቆስጠንጢኖስ ነብዩ ማን ነው? ኤቢዲ በቀጥታ ተናገረ ነው የሚለው አይደል? መሐመድ በቀጥታ ተናገረ ነው የሚለው አይደለ? ቃሉን አውጥቶ በቀጥታ ተናገረ ነው የሚለው። በቀጥታ ንገረኝ ነው ያለው። በቀጥታ ንገረኝ ይችን ቃል ይሰማል ብራዘር? ኖ አይደለም። አይ በቀጥታ ተናገረኝ ሳይሆን በቀናገረ ያ ይሰማል። ንገረኝ ሳይሆን በቀጥታ ተናገረ። ክርስቲያን አይ ትሰማለህ? አይሰማም? ቆስጠንጢኖስ አንዴ በአማርኛ አድርገውና በደንብ አድርጌ ላብራራላችሁ። አንዴ ቆይ፣ የትም እንዳትቆይ። ቆይ አንዴ፣ ችግር የለም። ና ይኸውልህ፣ በቀጥታ ተናገረ የሚለውን ቃል ይሄ አኒክታ ነው አይደለ? ያ በቃ በጣም ጥሩ፣ እንዳትሄድ። ስለዚህ ይችን ቃል አኒክታ የምትለዋን በቀጥታ ተናገረ የሚለው ይኸውልህ፣ አንዴ የግብረ ግንኙነት ፈጽመሃል ወይንም በበለጠ ቀጥተኛ እና ጥሬ ትርጉሙ ምንድን ነው የሚለው? እስኪ አንብብልኝ። ቀጥተኛና በቀጥታ ተናገረ ነው አይደለም የሚለው? እሺ ሐዲሱን ላንብብልህ። እኔ ትራንስሌት ያደረከውን አላነብም በያ ሐዲሱን ነው የማነብልህ። ሐዲሱን ላንብብልህ። አንተ ትራንስሌት ያደረከውን ላነብልህ አልችልም። ሐዲሱን ግን ላነብልህ ይችላል ብራዘር። ሐዲሱን ላንብብልህ አንተ በል። ለምን ሐዲሱን ነው እንጂ የማነብልህ። ሐዲሱና ጠይቀህና እዚህ ላይ መልስ አይደል እንዴ ያልከኝ? ሐዲሱ ላይ ወደ ወንድሜው ለምን ነው ሐዲሱ ላይ ካለ እለዋለሁ። በቀጥተኛ ነው አይደል መሐመድ የተናገረው? ሐዲሱ ላይ ካለ ልበልልህ። ሀያ በቀጥታ ሐዲሱ ላይ አኒክታሃ የሚለውን ልክ መሐመድ እንደተናገረው በቀጥታ ተረጉምለታለህ። አኒክታሃ የሚለውን በቀጥታ ተረጉመዋለህ። አዎ ሐዲሱን አማርኛውን ትራንስሌት ያርግልኝ። ቆንስቲኖስ ወደ ላይ አርገው። ቆንስቲኖስ ያርግልኝ። ይሄው አርግ። ትራንስሌሽን እኮ ነው ያሳየው። ቀጥታ ትራንስሌሽኑ መሐመድ በቀጥታ የተናገረውን ንግግር ነው ያሳየው። ስለዚህ አንተ ይሄንን ሐዲስ መሐመድ ይሄንን ቃል ተናገረው ሰማለሁ። ጥያቄ ምልክት አድርጎ ነው የተናገረው አይደለ? በጥያቄ ነው የጠየቀው። ሰማለሁ፣ መልስልኝ። ሰማለሁ። እሺ አንዴ ልናገር። አንድ ደቂቃ ትሰማለህ? እሺ አንዴ ልናገር። ምንም አንድ ደቂቃ የሚያስወራ ጉዳይ የለንም። አንድ ደቂቃ የሚያስወራ የለንም። ቃል በቃል መሐመድ የተናገረውን ቃል አንተ እዚህ ጋር አንብበህ ወይ ድገመው ወይም ደግሞ አማርኛውን አንብበህ ልመልስልህ። መልስ። እሺ ሁላችሁም እንዳላችሁ ናችሁ። እንግዲህ አሁን ጥያቄ ስለዚች ትርጉም ነው ወይስ ስለ ሐዲሱ ነው? አጠቃላይ ስለ ሐሳቡ ነው የምናወራው። አሁን ለምሳሌ መጽሐፍ ቅዱስ ላይ ስንት ነገሮች አሉ። ሐዲሱ ውስጥ ያለው አጠቃላይ ሐሳብ ሐዲስ ውስጥ አጠቃላይ ካለው ሐሳብ መሐመድ ይችን ቃል በቃል ተናግሯታል፣ ያለምንም ምሳሌያዊ ንግግር ማለት ነው። እሱ ነው ሐዲሱ። ሂድ አማርኛውን አንጣው። እሺ ላንብብልህ፣ ሙሉን ላንብብልህ። እሷም ካለች አንድ ላይ አነብልሃለሁ። ሀያ ሙሉን ብቻዋን እንዳታመጣ ሙሉን አንተ ሙሉን ከሙሉ ላይ ላንብብልህ። እንደዚህ የሚል ካለ አነብልሃለሁ። እኔ ምንም ችግር የለብኝም። ምን ይላል መሰለህ? ኧረ ብራዘር፣ አዎ አንጣው። እሺ ነብዩ በማዕዝ ቢን ማሊክ ላይ የበረታውን ቅጣት ውግረት ከመወሰናቸው በፊት ጉዳዩ ቆይ አንዴ ፕሊስ አንዴ ሉክ ጉዳዩ በምን መልኩ በጥርጣሬ ወይም በምሳሌ ንግግር እንዳይሆን ለማረጋገጥ ፍጹም ግልጽ የሆነ የማያሻማ ቃል ተጠቅመዋል። ሉክ
ምንድነው የሚለው? ቀጥታ ተናገረ ነው አይደል የሚለው? ፍጹምና ግልጽ የሆነ የማያሻማ ቃል ተጠቅሟል። ስለዚህ ቆይ አንዴ ሉክ ያቺ ቃል ያቺ አኒክታሃ የምትለዋ ቃል ፍጹምና ግልጽ አድርጎ የተጠቀማት አንዴ ይወጣል። ለምን አይወጣም? በደንብ ይወጣል። ምክንያቱም ፍጹምና ግልጽ በሆነ የተናገረው ቃል የትኛው ነው? አኒክታሃ የምትለዋ ነች። ይቺ አኒክታሃ የምትለዋ በበለጠና ቀጥተኛና ጥሬ ትርጉሟ ምንድነች? ይሄንን ማለት ነው። አንተም እኮ ታብራራልኛለህ። እኔም ጥያቄ ገና አለኝ። እንደዚህ ታብራራልኛለህ። ፕሊዝ ተነበበልህ። ከአንዴም ሁለቴ ሶስቴ ተነበበልህ አይደል? ከአንዴም ሁለት ሶስቴ አነበብንልህ። ከዛ ሐዲስ ውስጥ ጥሬ ትርጉም የሚመጣው ይቺ ቃል ምን ተብላ ነው የምትጠራው ነው የኛ ጥያቄ። አሁን ለምሳሌ ክርስቲያን ሲባል ምን ማለት ናት ብለህ ምን ትመልስልኛለህ? እያወራህ ያለሁት ስለ ፊደል ሳይሆን ስለ ቃል ነው። እና እኔም እኮ እያወራሁ ያለው ስለ ሐዲሱ ነው። ቃል በቃል የተናገረው ደግሞ ሊትራገረው። ኦኬ አረብኛ ትችላለህ አንተ? እሺ አሁን ሙሉን ና ይኸውልህ በስነ ስርዓት እንትን በልልን አንብብልን። ከኢብኑ አባስ እንደተረጎመው ማኢዝ ቢን ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ነብዩ እንዲህ አሉት። ምናልባት እናንተ አንብብልን። ምናልባት ስምሃት ወይም በጥቃሻ ምን ነው የሚለው? ጠቅሰሻት ነው የሚለው? ጠቅሰሻት አሽራሃት ወይም ደግሞ ምንድነው? አያሃት ዙም አድርጊልኝ ባባ። እሺ ይኸው አያሃት የሆነ እርሱም አለ ያለምንም አሽሙር በግልጽ ለመጠቀም። ይሄን ደግሞ አሁን ቅድም ከየት አመጣኸው? ከየት አመጣኸው? ቅድም የለም አሁን ከየት አመጣኸው? አንብባት። ጭራሽ እንደዛ አይልም ሐዲስ። አንብባት አይልም ጭራሽ አይልም። አንድ ቦታ ብቻ መስሎ ነው ያለው። ቅድም ለምንድን ነው ያላመጣኸው? ቅድም ለምንድን ነው ያላለው? ቅድም አንተ ስታነበው አንብብ። ሐዲስ የተለያየ ቦታ ላይ ነው ያለው። አንብብ። ኧረ እባክህ ነው እንዴ? አንብበው። አኒ ፕሊስ አንብበው። ብራዘር ተይ እንጂ ልጆች አሉ። አንተ ሸመመህ እንጂ አንተ እፍረት ነው የሸመመህ። እፍረት ሸመሟቸው አይደል? ቀይራቸው አመጣ። ነብይ እንደዚህ ያሸማቅቃል። ባይዘይ በዚህ ምክንያት ብዙ ሙስሊሞች ከእስልምና እንደወጡበት ፈተዋ እንሰጣለን። ሸርሁንም እናቀርብላለን። ቅድሚያ ቆይ አዳም ተጠቃ አንዴ ከፍ አድርገኝ። እኔን እቺ እንትን ትርክ በኦሮምኛውም ሳይድ ሄዳባቸው እንዴት እንደተሸማቀቁ ዝም ብላችሁ አሰክሱ ክርስቲያኖች። አንዴ ሚውት አድርግ። በኦሮምኛውም ፕሊስ አንዴ ከሰረና ኦሮምኛው ሳይድም ላይ እቺ ራሳቸው እርስ በርሳቸው አባሾች እና ዋብዮችም እኛ ባለፈው ካነሳና በኋላ መሰለኝ ያነሷት አንድ ቀን እንትን የተለቀቀው ሰናፍ ዱብስቶኬ አነ ነቢይ ሰለላሁ ዐለይሂ ወሰለም ለማ አታሁ ማዒዝ ብኑ ማሊክ ሆጋ ማዒዝ ብኑ ማሊክ እትዱፌ ማዒዝ ኩን ዝና ደለገት እትዱፌ ሲንጃን ሀዲሰ ዴራ ኸይሰት አስሊ ሀዲሳ ዮ ባስነ ስራ ነርከና ሃያ ቃለ ንጅኤን ለዓለከ ቀበልተ አቦኒ ዱንገት ጄን اوكي او غمست تكاوني كنتوت اتشمكا هايا او نظرت اليها كما يصير لالتي قال لا قال رسول الله صلى الله عليه وسلم يجيكم ما لجوا لكم ليس من اوسي مي كل ميسا ناوسي والله امزاج جابر حديث بلوغا خيس جرا حديث انا افا من انت يا مكو لما تنكره غافا سوري يا مان جخنا نوي جخنا نوي خيي لا ليك ديتي امنتامي ان كان فتي كل ميسا ያቀዋል ቀርቻለሁ አለ። እሺ አንብብ ተርጉምልኝ ይለዋል።
እባክህ እንዲያልፍለት እየፈለገ ነው። ቃሏን ላለማለት ማለት ነው። አስተባብሎ አደረካት ነው ያው ነገር እንለፈው ነው አደረካት ብሎታል መሐመድ ሰውየውን። አቦ ማልጃ ላዩ ከኒ በምሳሌ አይደለም ይላል። ቀቢና ጃውጋ ጀቱ ጭናን ቀቢኒ ጄኻ ቀጥታ ነው የሚለው እያለው ነው። ቀጥታ ነው የሚለውና ቀጥታ በለው እያለው ነው። ሰማችሁት? አፋን ኦሮሞ ሰፉ ቀባ ከናፉ ሰፉ አፋን ኦሮሞን ጨብሱ ይላል። የአፋን ኦሮሞ እንትን አለ ምንድነው ሰፉ በአማርኛ ባህል የሆነ የሚያሳፍር ነገር አለ እሱ አለ። ስለዚህ እሱን አልሰብርም፣ ባህላችንን አልሰብርም ነገር አልለውም ቃሉን። እንግዲህ ነብዩ ብሎታል፣ ያውቀዋል፣ ቀርቶታል ሐዲሱን ግን ሼም ነው እንዴት ልበለው እያለ ነው። ሰፉ ነው እያለ ነው። አሳፋሪ ነው እንዴት እንበለው። ቀርቼዋለሁ አለ አስቀድሞ። እናንተ ፈርተ ሰፉ ነው እያልክ ያሳፍራል እያልክ፣ ስለዚህ ነብዩ ደግሞ ይሄ አሳፋሪ ነገር ሰብሯል እንትን አፍርሷል እያልክ ነው። እሱ ባለጌ ነው እያልክ ነው እያለው ነው። ቃል በቃል አለው። አሁን በቃ እንደዚህ ነው ያለው አለ እና አማርኛውን አለው ማለት ነው። እዚህ ጋር የምታዩትን ታዲያ እንደዚህ ነብያችን ይላልን አለው። አዎ ይላል አለ ነቢ ሙሐመድ ጀቻ ከነንጃ ማለት እንጀነው ነብያችን ሙሐመድ እንደዚህ ይለዋል። አዎ ለምንድን ነው ማይለው? እችን አማርኛ ላይ የምታዩትን ማለት ነው። ለምንድን ነው ማይለው? አዎ ይላል። እሱ ሰው አይደል እንዴ? ለምንድን ነው ማይለው? የኔ ነብይ ግን እንደዚህ አይልም እያለ ነው። የኛው ደግሞ አልቀበልም፣ ሐዲስ አይቀበልም። ሐዲስ ስለማይቀበል የኔ ነብይ ይሄ ሐዲስ ላይ እንደዚህ የሚለውን እኔ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበላታለህ። ቡሃሪ ላይም አለ፣ የተለያየ ሐዲስ ላይ አለ። እንትናቸው ምንድን ነው ያኛው? ይሄ አሳፋሪን ነገር እንደዚህ አይነት ነገር ነብዬ እኔ አይልም፣ የኔ ነብይ እንደዚህ ብሎ አይልም፣ አልቀበልም እያለ ነው። እነሱ ደግሞ ብሏል ትቀበለታለህ ነው። የእናንተስ ነብይ ብሏል ትቀበላላችሁ ወይንስ አላለም አትቀበሉትም? እንዴት ነው? ብሏል ብላችሁ የምታምኑት አላለም ብላችሁ? እንደዚህ አይነት ቆሻሻ ነገሮችን እንዴት ነው ነብያችሁ ባይዞ? በዚህ ምክንያት ኦኬ ፈተዋውን አንዴ አንብበውና ፈተዋ ተሰጥቶበታል። ኢብን ሀጀር አልአስቀላኒም አብራርቶታል። ይሄ በቃ አንዳንድ ላይ አስፈላጊ ሲሆን ነብያችን ይናገራል እንደዚህ አይነት ቃላቶችን። ግልጽ ተናጋሪ ስለሆነ ነብያችን ፍርድ ሊሰጥም ስለነበረ እንደ አንዳንድ ነገሮች ላይ ይናገራል። ስለዚህ ተናግሮታል፣ ይሄንን ብሎ አስቀምጦታል። ስለዚህ አኒክታሃ የምትለዋን ቃል ምክንያት በማድረግ ደግሞ ብዙዎች ነብያችን እንደዚህ የሚል ከሆነ አንቀበልም በማለታቸው ኖ መቀበል አለባቸው የሚል ሙግቶች አሉ። ቀጥል። መልካም። ይህንን ጥያቄ ልክ ይህ ወንድማችን አሁን እፎይ እንዳሳየን አይነት ቪዲዮ ላይ እንደጠየቁ አይነት ሰው በስነስርዓት እነሱን ፔጃቸው ላይ በስነስርዓት ፈቷ የተሰጠበት ነው። ይሄ እንግዲህ ተመልከቱ። ጠያቂው እንዲህ ይላል። ምን ይለናል? እባክዎን ይህንን ጥያቄ በቅርብ ይመልሱ ብሎ ይጠይቃል። እባክዎ ይህን ጥያቄ በቅርብ ይመልሱ። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ እንዲህ አለ፣ በዚህ ውስጥ ዝሙት የፈጸመን ሰው አሉ። የአሁኑን ሐዲስ ላይ ያነበብንላችሁን ማለት ነው። በዚህ ውስጥ ዝሙት ላይ የፈጸመን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ምን አለ? ዝሙት ፈጽመሃል ብሎ የጠየቀበት ሐዲሱን አንዴ በደንብ እንትን ከማለት በፊት ላሳያችሁ። ያው እንዲህ ብሎ የጠየቀበት እዚህ ሐዲስ ላይ እንዲህ ብሎ የጠየቀበት ምን ብሎ ጠይቋል? ሰውየው እንዲህ እያለ እየጠየቀው ነበር። ምናልባት ስምሃት ወይም በጥቀሻ ጠቅሰሃት ወይም ደግሞ አይታት ይሆን? እርሱም አይደለም የአላህ መልእክተኛ ሆይ አለ። ነብዩም ነገሩን ያለምንም አሽሙር በግልጽ ለመጠየቅ ምን አሉ? እናንተ አንብቧት፣ ሙስሊሞች አንብቧት።
የግዴታ ሱናውን መከተል ስላለባቸው አንብቧት። ይህን ሀዲስ አንብቦ ይህን ሀዲስ ቀርቶ ግራ የተገባው ሰውዬ እንዲህ ብሎ እየጠየቀ ነው። ምን ብሎ እየጠየቀ ነው? ተመልከቱ። የጠየቀበት ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነና ከብልግና የተጠበቀ መሆኑን አውቃለሁ። ምን አለ? ከብልግና የተጠበቀ መሆኑን አውቃለሁ። ይህ ጸያፍ ቃል ምን አለ? ይህ ጸያፍ ቃል ተመልከቱ። ይህ ጸያፍ ቃል እኛ አይደለንም ይህን እያልን ያለው። ምን ውስጥ ነው? ፈትዋ ውስጥ፣ የነሱ የራሳቸው ፈትዋ ውስጥ ነው ገብተን ይህን እያነበብን ያለ ነው። ይህን ጸያፍ ቃል ከሆነ የነብዩ ጠላቶች ስለሱ እንዴት ዝም ይላሉ? ከእርሱ ይረቅ፣ ሰላምና በረከት በእርሱ ላይ ይሁን። ሆኖም ችግሩ በማህበረሰቤ ውስጥ እንደዚህ ያሉ የነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ነብዩን ምን አለ? እንዳልጠራጠር ባላህ እምላለሁ፣ ነገር ግን ይህን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ምክንያቱም ምን ስለሆነ? ስለሚያሸማቅቅ። በምን አለ? በአደባባይ ለመጥቀስ እቆጠባለሁ፣ ምክንያቱም ያፌዙበታል ብዬ እፈራለሁ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነብዩን ቃል በሰዎች ፊት ለመናገር ስለሚያሳፍረኝ፣ ምን አለ? ስለሚያሳፍረኝ፣ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው ሙስሊም ወንድማችሁ። እናም ነብያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው በመሆናቸው በአላህ እምላለሁ እባኮን ሼክ በማድረግ እባኮን እያለ እየጠየቀ ነው። የተሸማቀቀው ወንድማችሁ እፎይም ልክ አሁን ያሳያችሁ ቪዲዮ ላይ የተሸማቀቀው ወንድማችን ኡስታዙም እንደዛው ሊያነበው የተሸማቀቀበት ሐዲስ ይህ ወንድማችን ተሸማቀቀ እየጠየቀ ነው። አንድ ሰው የጻፍከውትን ሐዲስ ካነበበና በሱ ምክንያት ክህደት ከፈጸመ ምን አለ? በዚህ ምክንያት ክህደት ከፈጸመ ለሱም ተጠያቂ ነኝና ኃጢአቱን ተሸክሜያለሁ። አላህ ይባርከና በጣም አዝኛለሁና ፈጣን ምላሽ ተስፋ አደርጋለሁ ብሎ ምን አለ? ሞራል ቆስጠንጢኖስ ያሁን ምንድነው ይሶይ ያሁን አለ ተርጉምልህ አኒካ ተርኩኝ ምንድነው? አንዴ ዝም በል ወንድማችን። እሺ መልስ ተብሎ የተሰጠበትን እና እንመልከት። ሐሳብ አለ እዚህ ጋር ወይ መጀመሪያ ወደ መልስ ከመግባት በፊት በቃ ሰውየው ምን ያህል እንደተጨነቀ ከዚህ መረዳት እንችላለን። ይሄንን ጸያፍ ቃል መሐመድ ከተናገረው እኔ መናገሬ እንዴት ነው? እሱ ይሄንን ብልግና ማለት ሰው ፊት እንዴት ብዬ እናገራለሁ? ይሄንን ሐዲስ አለመናገር ይሻላል ወይ? ይሄንን ሐዲስም ደግሞ ሰዎች እንዳያውቁት ባልጽፈው ይሻላል ወይ? ምክንያቱም ይሄንን ሐዲስ ሰዎች አንብበው ቢከፍሩ ፕሌሳን ሚተርክ አለማወርዳለሁ ቢከፍሩ እጠየቅበታለሁ ወይ? ይሄንን ጸያፍ ንግግር ሰዎች ሰምተው አንብበውት ከእስልምና ቢወጡ ያስጠይቀኛል ወይ ነው የሰውየው ጥያቄ። ፈተዋ ነው። ቁጥሩን አሳያቸው፣ ቼክ ያደርጉት እነሱም ሄደው። የእስላም ዌብ ላይ የሚገኝ ፈተዋ ነው። የዓለማችን አንደኛ ታዋቂ ፈተዋ ይሄ ነው። ፈተዋ የሚሰጥበት ሼኮች ተሰባስበው ምላሽ የሚሰጡበት ነው። ኤንስ ቁጥሩን አሳያቸው፣ አረብኛውን አድርግላቸውና ስክሪንሻት ያደርጉት እና የቅድሟ ላይ ልናወራ ነበር። ልውረድ ወይስ የቅድሟ ላይ? ደንቆሮ እንዳላቱን በእናትህ እንዳላ ጭንቅላት አልባቱን የቅድሙን ነው እያበራን ያለ ነው። እንዳንተ ይሄንን ማንበብ አፍሮ ይሄንን ጸያፍ ንግግር ጭንቅላት አልባቱን እንዳላ ይሄንን ጸያፍ ንግግር አኒክታሃ ምትለዋል። እንደባለፈው እኮ አዳምጥ ካላ ተሻለ ካላ ተሻለ እግር ብቻ አትሁን ጭንቅላት ይኖረ ካላ ተሻለ አንተ ሰውዬ ጭንቅላት አልባቱን እንዴ! ኧረ ተው ጭንቅላት አልባቱን። ወላሂ እኮ ኡስታዝህ ማዳመጥ ስለማይችል ነው። ጭንቅላት አልባ ስትሆን እኮ አስቸጋሪ ነው።
ስክሪንሻት አድርጉትና ፕሊስ አትረብሽ። እግር ብቻ አታምልኩ፣ ጭንቅላት የሚኖራችሁ አንዴናውራ እስኪ አንዴ ሚዩት አድርግ። በእናትህ አትጨቃጨቃ። አንዴ ሚዩት አድርግ። ምን አይነት መንፈስ ነው ያለባቸው እነዚህ? በእግዚአብሔር ስም ያ አንድ ጊዜ ያዘውና ይሄንን በነገራችን ላይ መሐመድ የተናገረው ቃል ሊቃውንቶቻቸው ደግሞ ስርወ ቃሉን ምን ብለው እንዳብራሩት አንዴ ላሳያችሁ። በሚገርም ሁኔታ ማለት ነው። ስርወ ቃሉን ምን ብለው አብራሩት የሚለውን እዚህ ጋር ይሄ የሊሳን አረብ ወይም ደግሞ ምን አልክ? ቃል ቀጥል። ለእኔ ትሰማኛለህ፣ ግን ምን አልክ? ከስር የምትሰማ ይመስለኛል። እግዚአብሔር ይመስገን። ፖዝ ነው እየተሰማ አይደለም። ከስር ኦኬ እሺ ቀጥልና ቀጥ እያሳያለሁ። ይሄን ቃል ይሄ ሊሳን አረብ ወይም ደግሞ የአረብ እነዚህ ቋንቋዎችን ምንነታቸውን የሚናገር አንድ የኢስላም ሊቅ ከኦልሞስት ከ700 ከ800 ዓመት በፊት የነበረ ነው። ኢብን መንዙር ይባላል እና ይሄንን ቃሉን ስርወ ቃሉን ሲናገር ኒክ የምትለዋ ነች እና ከዚህ የወጣች ነች። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉት ቃላቶች እየተባዙ ይመጡና የሚሰጣቸው ትርጉም ምን ምንድን ናቸው የሚሉትን ላሳያችሁ። ቃሎቹ የሚተረጉሙት ቀጥታ ነው። ምንም ይሄ የብልግና ቃላት የምትሏቸው አሉ አይደለ? እነሱ በቀጥታ ነው የሚተረጉሙት። ምን ይላል መሰላችሁ? ይህ የጥንታዊ አረብኛ መዝገበ ቃላት ሊሳን አረብ ትርጓሜ ሲሆን ቃሉ በዋናነት ግልጽ የወሲብ ድርጊትን ያ ግልጽ የወሲብ ድርጊት የሚባለው ምንድን ነው? አንብቡት። ይሄ ምን ይላል? ይሄንን ለመግለጽ የሚያገለግል ቢሆንም በፈሊጣዊ አነጋገር ለእንቅልፍ መርታትና ምናምን እያለ ይቀጥልና ጽሁፉ በቀጥታ ወደ አማርኛ ሲተረጎም የሚሰጠውን ላሳያችሁ። ኒክ ወይም አኒክታሃ መንፈስ ይረበሻል። ይሄ የእስልምና አስተምሮ ስለሆነ ማለት ነው። አይደለም ስጨርስ እኔም ትርጉሙን እሰጥሃለሁ። እሺ አንድ ጊዜ ና እሺ፣ ትተረጉማለህ ና ይሄን አግብተሃታል ወይ ማለት ነው። በቀጥተኛ እያየሁ ትራንስሌት አድርገው። አይደለም የቅድም ምንድን ነው ማለት ነው? ምን ማለት ነው? አግብተሃል ወይ ወይንም ደግሞ ተርጉምና እዛው እያየሁ ተርጉሞ ከፈለ አኒክታሃ ማለት አግብተሃታል ወይ ማለት ነው። ትርጉሙ በአረበኛ ብዙ አይነት ትርጉም ይተረጎማል። ስለዚህ አግብተሃታል ማለት ነው። ላምጣልህ እንዴት እኮ ተስማማው። እንደዛ ነው። አግብተሃታል ወይ ማለት ነው እያልከኝ ነው? አግብተሃታል ያለውበት ምክንያት ልንገርህ። ያቺ ግብረ ስጋ ግንኙነት ያደረካትን አግብተሃታል ወይስ ምንድን ነው ለማለት ተፈልጎ ነው። ገባሻ እኮ አግብተሃታል ወይ ብሎ አለው። ከዛ ወሲል ከዛ በድንጋይ ወግሮ አስገደለው። ጭንቅላት ስላገባት በድንጋይ ተወግራ ተገደለች። አኒክታሃ ማለት አግብተሃታል ማለት ነው። ከዛ አኒክታሃ ሲለው አዋለ፣ አግብተሃታል ሲለው አዋለ። ከዛ በድንጋይ ተወግሮ ተገደለ አላለም? አዎ ብሏል። የታለ አዎ ያለው? ወይ ጭንቅላት አንዴ አሳዩት። አይፎይ ናሽ ራስ አንብቦ እስቴት አለ ራስ አንብቦ ተመልከቱ። አዎ አላለም ብሏል። አዎ ያለበትን አሳይ። ዙም አውት አድርገው። አዎ ያለበትን አሳይ። ዙም አድርገው በደምብ ያው አንብብ። የቅድሙን ትርጉማ ተሰጠኛለህ ኮንስታንቲኖስ? የቅድሙ ይሄንን አሁን ያመጣው ቃል ሳይሆን እሱም አዎ አለ። ይኸው ለምን አንድ ላይ ይሄ ተቀይሯል። የመጀመሪያውን አንጣልኝ። ካላ ጭንቅላት አልባው ያልተሻለ ሌላ ዳኢፍ ጭንቅላት ያለው ሰውም አለ እንደ ለካ። እንደዚህ አይነቶችን አታስገቧቸው፣ ጊዜያቸውን ነው የሚገሉት። አላ ጭንቅላት የለውም፣ ሰዎቹም ጭንቅላት የላቸው። ዋብያ እንደዚህ ነው። የዋብያ ጭንቅላት እንደዚህ ነው። ንፍጥ ነው እንዳለ ጭንቅላታቸውን የሞላው። አግብተሃታል ማለት ነው አለ። ስለዚህ ስላገባት በድንጋይ ተወግሮ ተገደለ።
ምን አይነት ንፍጥ ጭንቅላት እንደሆነ ይሄ ቃል አረብኛውን ያዙትና ሰርች አድርጉት። ብልግና ነው በቃ። የሆነበት ምክንያት ደግሞ ኢብኑ ሐጀር አልአስቀላኒም እንደሚያስረዳው እንግዲህ የቡሃሪ ሸርህ እሱ ነው። እችን ቃል ለምን እንደሚጠቀም መሐመድ አንዳንዴ ግልጽ መነገር ባለበት ላይ መሐመድ በግልጽ ይናገራል ብሎ ተናግሮታል። ፈተዋቸውም ላይ ቀደም ቆስጠንጢኖስ እንዳሳያችሁ ሰውየው ተጨንቆ ይህንን ጥያቄ ሲጠይቅ አሳይተናችኋል። ምን ብሎ ይህንን ሀዲስ ብጽፈውና ሰዎች ቢያነቡት ሙሐመድ እንደዚህ ባለጌ ነው ወይ ብለው ከእስልምና ቢወጡ እኔ እጠየቅበታለሁ ወይ? በዚህ ሀዲስ ምክንያት እንዳላ ጭንቅላት አልባቱ ነው ባካችሁ። እንዳላ እግር ብቻ እዛችሁ አትንቀሳቀሱ። ወገንታት ጭንቅላት አልባቱ ነው ባካችሁ። ፈተዋችሁን እዩ፣ ሸርሁን እዩ፣ ሆነስት ለመሆን ሞክሩ። ጭንቅላት አልባቱ ነው ባካችሁ። አስቸጋሪ ነው ጭንቅላት አልባ ስትሆኑ። ማሻአላ ማሻአላ ይሰማል። ዳይፍ ጭንቅላት እዛችሁ እንዳመጡ፣ የተበከለ ጭንቅላት እዛችሁ እንዳመጡ። ካላ የተሻለ ጭንቅላት እዛችሁ ነው። ጭንቅላታችሁን የምታሰሩ እግር እዛችሁ አትንቀሳቀሱ። እዚህ ቤት ስትገቡ ጭንቅላታችሁን እዛችሁ ነው። ቀጥል ቆስጠንጢኖስ። ኦኬ ዛሬ እንግዲህ እንደምታዩት ሁሉ በጣም ብዙዎቹ እየተሸማቀቁ እንደሆነ ተመልክታችኋል። ክርስቲያን ያለ መረጃ አያወራም። እሺ ተመልከቱ። አሁን እፎይ ያላችሁ መረጃ ሰውየው ሲጠይቅ እንዲህ ብሎ ነው ያለው። እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ኖት ኦንሊ ዋን። ምክንያቱም በመስጊድ ውስጥ የሚሰበከው ምንድን ነው? ነቢዩ መሐመድ መልካም ስብዕና አላቸው ተብሎ ነው። ስለዚህ በዚህ ምክንያት ምንድን ነው ብዙ ሰዎች ክህደት ፈጽመዋል። ፉአድ እንኳን ሰላም መጣ። እንዴት ነህ? ሰላም ነው ወንድሜ? እንዴት ነህ ፉአድ? ሰማል ድምጽ? ሰላም እንዴት ናችሁ? አለን። አረብኛ ትችላለህ ወንድማችን? ምንም አይደለም። እስቲ አኒክታህ ምን ማለት ነው? ይቺን አንብብልን። አኒክታህ ማለት ጥያቄው ይሄው ብቻ ነው ወይስ ሐሳቡ ከና ሐሳቡ ብትነግረኝ? ምን ለመጠየቅ እንግዲህ ሐዲሱ የሚገኘው በቡሃሪ ላይም እንደዚሁ እንደምትመለከተው ሳሂህ ይላል አይደለም? ሐዲሱ ሳሂህ አልባኒ ይላል። ሐዲሱ የሚገኘው በዚህ ሚሽካት አልመሳቢ 3561 ላይ ነው። ለመረጃ ያክል ሁላችሁም መያዝ ትችላላችሁ። በዚህ ሐዲስ ላይ ነብዩ መሐመድ የተናገረውን አንድ ሐዲስ ተመለከትን። ይህም ሐዲስ ደግሞ እዚህ ሐዲስ ላይ ደግሞ እንዲህ የሚል ቃል አየን፣ እንዲህ የሚል ቃል ተመለከትን እና የዚህን ቃል ትርጓሜ ከእናንተ ከወንድሞች መስማት ፈለግን። ኦኬ ቀደም ያነሳከው ላይ ፈትዋ የሚለው ላይ አንድ ጥያቄ መጀመሪያ ቀደሙ ሳይሆን ከነ መልሱ ልመልስልህ ነው። ይቺ አንብብልኝ መጀመሪያና ከዛ እንቀጥላለን። አኒክታህ ምን ፈልገህ ነው? ከዚህ ላይ ምን ማለት ነው አኒክታህ? ግብረ ሥጋ ግንኙነት አድርገሃል የሚል ነው ትርጉሙ። እሱ ማለት ቀጥታ ቃሉን የምትፈልግ ከሆነ ቀጥታ ቃሉን ታነብልኛለህ? ከይቅርታ ጋር ቀጥታ ቃሉን አኒክታህ ማለት ቀጥታ ቃሉ አይደለም እንዴ? እኮ ቀጥተኛውን አማርኛ ነገርኝ። ቀጥታ ግብረ ሥጋ ግንኙነት አድርገሃል ወይ ነው። ከማን ጋር? ህግ አለ በእስልምና አንደኛ ህግ አለ። ኦኬ እቺን ታነብልኛለህ? ያለ ጋብቻ ከአንድ ሴት ጋር ግብረ ሥጋ ግንኙነት ያደረገ ስለሚገደል ማስረጃ ስጠን። በግልጽ ማስረጃ ስጠን። አኒክታህ ማለት ራሱ ፏድ አኒክታህ ማለት ልክ ጥያቄው እንዳለ መልስም አለ ከስር አትደብቀው። ቅድም ፈትዋ ላይ ጥያቄ አለ፣ ጀዋብ ደግሞ ከታች አለ። አዳምጥ እንጂ ፈትዋን እኮ እኛ ነን ያመጣ ነው። ፈትዋን ትመልስለታለህ። ፈትዋን ስታመጣ መልሱንም አንድ ላይ ማንበብ አለብህ። ማጭበርበር ምንድን ነው?
ፕሊስ። እሺ ፈተዋ መልስለት። ማጭበርበር ይላል። እኛ እኮ አላህን አይደለንም። ጭንቅላት አልባቱን እንዳላ ጭንቅላት አልባቱን አዳምጥ። ፈተዋውን አንብበው። ጥያቄውን ፓራፍሬዝ አድርገውና ወደ እንትኑ ግባ። መልካም እሺ፣ ወደ መልሱ ለጥያቄው ወደ ሰጠው መልስ ግባ። አዳምጥ። እንደ ጭንቅላት አልባቱን እንዳላ ተረጋጋ። ጭንቅላትን ተጠቀም። እግር እዛ አትግባ። እሺ ምንድነው አሁን የምናነበው ፈትዋ? ምንም ተረጋጋ። እግር ብቻ እዛ አትግባ፣ ጭንቅላት እዛ ግባ ነው የተባልከው። አላህ ጭንቅላት ስለሌለው እንደሱ አትሁን። ጭንቅላትን አሰራ አንተ። ቀጥል ቆሴ። እሺ መልካም። አሁን የምናነበው ፈትዋ ምንድነው? ይህንን ሀዲስ ሲያነብ ይችን ቃል የተመለከተ አንድ ወንድም ምን ብሎ ሼኩን ሲጠይቅ እንመለከታለን። ነቢዩ መሐመድ መልካም ስብዕና አላቸው ተብሎ የሚነገር አካላቸው ግን ምንድን ይህን ጸያፍ ቃል ተመልከቱ። ይህንን ጸያፍ ቃል ሲናገሩ ሰማሁ፣ አየሁ፣ ተመለከትኩኝ። በዚህ ላይ ምን መጣብኝ? ትልቅ ችግር መጣብኝ። ሆኖም ችግሩ በማህበረሰብ ውስጥ እንደዚህ ያሉ የነቢዩ መሐመድ ቃላት ጸያፍ እንደሆኑ ተደርገው ይቆጠራሉ። ስለዚህ ምንድን ነው በዚህ ጉዳይ በጣም ብዙ ሰው ስለከፈረ፣ በጣም ብዙ ሰው ሃይማኖቱን ለቆ ስለወጣ፣ ክደት ስለፈጸመ አረበኛ ምን አይነት አዳምጣን ሰውዬው እናት እንዳለ ጭንቅላት አልባ ናቸው። እንዳለ የዋብያች አዳምጥ። እየተነበበ ነው። አረበኛው ኦኬ በቃ ከስሮ አዳምጥ። ፈተዋን አንብበው። አንተ እግር እዛው ነው የሚገቡት እንዳለ ማለት ነው። ጭንቅላት የላቸው። ቀጥል አንብበው። ሙሉ ላምብ። ስለዚህ ምን አለ? ይሁን ወንድማችን እንዲህ ብሎ ጠየቀ። ነቢያችን በዚህ ምድር ላይ እጅግ የተከበረና ንጹህ ሰው መሆናቸውን ባላህ እምላለሁ። እባክዎ ሼክ መልስ ይስጡ። ተጨንቀናል። ምክንያቱም እንዲሁም ሼክ በዚህ ሀዲስ ምክንያት ብዙ ሰዎች ክደት ምን ብለዋል? ፈጽመዋል። በጣት የማይቆጠሩ ያህል ሰዎች ምን ተብለዋል? ክደት ፈጽመዋል። ስለዚህ አንድ ሰው የጻፍኩትን ይህንን አይቶ ምን እንዳይል በእርሱ ምክንያት ክህደት ከፈጸመ ለሱስ ተጠያቂ ነኝ ብሎ እየጠየቀ ነው። እና ኃጢአቱን ውስጥ ተሸክም ያለው ብሎ እየጠየቀ ነው። ይሄ ነው ጥያቄው። የቱን ሀዲስ አይቶ? ይችን ቃል ተመለከተ፣ ተመለከተ። ስለዚህ ሰዎቹ ምን አሉት? ወደ ሰዎቹ ይድለት። መልካም እሺ፣ ሰዎቹ ምን አሉት የሚለውን እንመልከት። ይህንን ሀዲስ አስቀመጡ። ኢብኑ አባስ ከላይ የጠቀሰውን ሀዲስ በተመለከተ አልቡካሪ ምናምን ነገር ዘግበውታል። እሱም እንዲህ ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም በመጣ ጊዜ ምናልባት ሳም ከነካ ምናምን የሚለውን ነገር ሀዲሱን ካስቀመጡ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አይነትን ቃል ለምን እንደተናገሩ በትንሹ ካሰላሰለም በኋላ ከድንግል ራሷ ተገለን ብትሆን ይህ የእስልምና ሕግ ፍጽምነትና የነቢዩ ሰለላሁ ዐለይሂ ወሰለም ታላቅ መገለጫ መሆኑን ግልጽ ያደርገዋል። እሱም ያላ መንገድ ላይ ባለሽ ተቺ ጥፋተኛና ያልተገረፈና ባህሪውን ከእስልምና ሕግ ዓላማዎች ጋር እንዲስማማ የተቀረጸው ይህ አባባል የተነገረው ለማይዚ በድንጋይ የመውገር ቅጣትን በመፈጸም አውድ ውስጥ ነው። አልተነገረም አይደለም ያሉት፣ አዎ ተነግሯል። እንዲህ አይነቱ ከባድ ቅጣት ለማስፈጸም የሚያስፈልጉትን ምክንያቶች በማረጋገጥ ጥልቅ ምርመራና ጥያቄ በማድረግ ምን አለ? ጥልቅ ምርመራና ጥንቃቄ ማድረግ ህይወትን ለመጠበቅና ክብርን ለመጠበቅ ዓለም የሚያስፈልግን በእርግጥም ግዴታ መሆኑ ግልጽ ነው። ስለዚህ ብሎ ይቀጥላል ማለት ነው። ስለዚህ ነብያቸው በስነ ስርዓት ይሄን ማለቱን ይሄም ደግሞ የሆነው በዚህ ምክንያት መሆኑን አስቀምጠዋል። ምን ብለው? መልስ ብለው ይኸው ፈትዋ ሲል ከስር ምላሹን አንብቡ ሲል ሌላ መልስ ያለ አይመስልም። ቀደም አይታችኋል አይደለ? ሌላ ምላሽ እንዳለ ለማስመሰል ነበር። መልሱንም አንብቡታ፣ መልሱንም አንብቡት፣ ጠያቂውን ብቻ አይደለም ሲል ምን ያህል ጭንቅላት አልባ እንደሆኑ ሰዎቹ ማለት ነው። በቃ ሰዎቹ በቋንቋ ተደብቀው ከስር ሌላውን ወደ ኢንስኮ ለማታለል ነው። ምንም ማያውቀውን ኡማሁን ምን ያስመስሉታል? ኦኬ መልሱ ላይ ኖ ቃሉ አይልም ብለዋል አይነት ስታፍ እንዲፈጠር የማድረግ እኮ ነው።
ይነበብ ሲባል ደግሞ ትዕግስት ኖሯቸው እንዲነበብ አያደርጉም። ስለዚህ ነቢያችሁ እንደዚህ ብሎ ተናግሯል። ለምን ትሸማቀቁበታላችሁ? ፈትዋ ላይ ይኸው ተሸማቆበት ጠይቆ አይ ብሎታል ነቢያችን ነው ያሉት። የኢትዮጵያ ሙስሊሞች በነቢያቸው ንግግር ስለሚሸማቀቁ ተዊላ ያደርጋሉ። ነው አላለም ብለው ይሸመጥጡታል። ጥሩ ነው። እኛ የምንፈልገው ይህንን ነው። አሳፋሪ ነቢያችሁ ያደረገው አሳፋሪ ስለሆነ አትቀበሉት። ሰውየው ጠያቂው ራሱ ይህንን ባለመቀበል ከእስልምና አስወጣኝ የሆንን እያለ እየሰጋ እየጠረጠረ ነበር እኮ ሲጠይቅ የነበረው። ምን ያህል እንደተሸማቀቀ የሚያሳይ ነው። እናንተ ባትሸማቀቁ ነው የሚገርመን፣ ባታፍሩ ነው የሚገርመን። ነቢያችሁም አፍሮበት ይህንን ከመናገር ስላልተቆጠበ እናንተ ግን አፍራችሁበት የነቢያችሁን ንግግር አለመቀበልን መረጣችሁ ማለት ነው። አይ ቲንክ ክርስቲያን የሚያሳየዋለ ካለ ይቀጥል። ሰውየው ብሏልን የሚለውን ነገር ካለ ይኸውና ስለፈራው ወደ ክህደት ይመራኛል ብሎ ሰውየው ራሱ ጠይቋል። ቀጥል ክርስቲያን። ያ ይሄ ቃሉ ምንድነው? በአረብኛ ስርወ ቃሉ አኒክታሃ የሚለው ማለት ነው። ኒክ ከሚለው የአረብኛ ቃል የሚራባ ቃል ነው። ኒክ፣ ኒካ፣ አኒክታሃ ምናምን የሚሉ ቃላቶችን በአጠቃላይ ይዞ የሚመጣው ቃል ምንድነው? ይሄ ነው። ይሄ ሊሳን አረብ ነው። የአረብኛ ቋንቋ ትርጓሜዎችን ወይም ደግሞ የቃል ርቢዎችን የሚያብራራ መጽሐፍ ነው። በ12ኛው ክፍለ ዘመን አካባቢ የነበረ ትልቅ የሙስሊም ስኮላር ነውና ይቺ ኒክ የምትለዋን ቃል ሲያብራራ ምን አለ መሰላችሁ? ሉክ የቷን መሰላችሁ? ይቺን ቃል ተመልከቷት። ይቺ ኒክ የምትለዋ ቃል ማለት ነው። ይቺን ቃል ሲያብራራ ምን አለ መሰላችሁ? ኒክ ሉክ ኒክ ማለት ይሄ ማለት ነው። ይሄ ማለት እንደሆነ የታወቀ ነው። ፈጻሚው ናኢክ ወይም ደግሞ ምን ይባላል? ናኪ ወይም ምን ይባላል? ይሄን ይባላል። ተፈጻሚው ደግሞ መኒክ ወይም ደግሞ መኒዩክ ይባላል። ሴቷ መኒዩካ ትባላለች። ድርጊቱም ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? ይሄ ቀጥታ ሲተረጎም ይሄን አንብቡት እስኪ። ይሄ ናካሃ ማለት ይሄ ማለት ነው። የኒካሃ ማለት ይሄ ማለት ነው። ኔካሃ ማለት ደግሞ ይሄ ማለት ነው። ይሄ በቀጥታ ርቢው ማለት ነው። መሐመድ የተናገረው ቃል በቃል ይሄንን ነው። ይሄንን ቃል ነው የተናገረው። አንብቡት ይሄንን ማለት ነው። ይሄ ማለት ነው። ሉክ ኦኬ። አኒያክ ድርጊቱ በብዛት የሚያበዛ ማለት ሲሆን ቃሉ የጠነከረው ለብዛት ነው። ለምሳሌ ይላል። ምሳሌ እንኳን በምን እንደሚሰጡ እዚህ ጋር አንብቡ እስኪ። እናንብቡት። ይሄን አንብቡት። ምን ይላል? ቃል በቃል በቀጥታ ሲናገር ማለት ነው። ይሄ ምን ይላል? አህያን ምን የሚል መደንቢያ ቃል ማሻአላ ወይንም ማሄር አንብቡት። ይሄ የእስልምና ሃይማኖት መስራች መሐመድ የሚናገራቸው ቃላቶች ነበሩ። ማሻአላ ማሂር አንብቡት እስቲ። ማሄር እንኳን ደህና መጣ። አንብቡ። ከአህያ ጋር ራሳቸውን ያወዳደራሉ። አንድ ሰዎቹ ምን ጉድ ናቸው? ከአህያ ጋር ሰው እንዴት ራሱ ኧረ ጉድ! ምን አይነት ዲመን ቢጠናወታችሁ ነው? እናት ማሄር እንኳን ደህና መጣ። ማሄር ኦፊሻል እንኳን እንደገና ቆያችሁ። ሰላም ናችሁ? ይመስገነው። ሐዲሱና ሰምተዋል? እያየሁት ነው። አልሰማሁም። ኦኬ። እንደዚህ ብሎ ማለት ብልግና ነው ብለህ ታምናለህ? እስቲ ዙማረ ኮን ታሪክ ውስጥ አርቅለት። ይሄን እስኪ አንብበው። ኒክ ይላል አይደል? ይሄ አረብኛ ቃሉ ይሄ ማሂር ኦኬ። ኒክ ምን ማለት ነው የሚለው ምን አለ እዚህ ጋር? እሺ ቀጥል እንትን እሺ ፈጻሚው ይሄንን የሚያደርገው ማለት ነው፣ ወሲብ የሚፈጽመው ናኢክ ይባላል። ናኢክ ወይም ናኪ ምን ይባላል? ይሄ ይባላል። አንተ በብትል
እኔ ችግር የለውም ካንተ ቀጥዬ ጂ እልልሃለሁ ይባላል። ተፈጻሚው ደግሞ መኒክ ወይንም መንዩክ ይባላል። ሴቷ መንዩካ ትባላለች የምትደረገው ማለት ነው። ድርጊቱ ማለት ነው። ድርጊቱ የምታደርገው ደግሞ አንተና ሴቷ ናካሃ የኒካሃ ኔካሃ ይባላል። ምን ማለት ነው? እስኪ እነዚህን ቃላቶች አንብባቸው። ይሄ ፈጻሚው ነው። ይሄ አንተ የምትፈጽመው ነው። ይሄ ደግሞ ሁለታችሁ የምታደርጉት በአረብኛ ቃል በቃል መሐመድ የተናገረው ቃል ማለት ነው። ለምሳሌ ብለው ደግሞ እነዚህ ሊቃውንቶች ምን አሉ? ይሄ ቃል እኮ ኖርማል ነው እንጠቀመዋለን። ለምሳሌ አሉና አህያን ለመብላት ብቻ ነበር የሚጠቀሙት እንደ ሰዎቹ ለጭነት ብቻ ነበር። በላምም እንትንም እኮ እዛ ትንቢት ላይ እንትን ላይ አለች እኮ ጠባሪ ባስቀመጠው ላይ ለምንድን ነው መመታኝ? ቀን ትሸከመሃለሁ ለሊት ደግሞ እንትን ትለኛለህ ብላ የለ። ስለዚህ ምሳሌው ምንድን ነው? አህያ እንትን የሚል እስኪ አንብቡት ሙስሊሞች። ማየር ታፍርበታለህ? ነብይህ እንደዚህ ብሎ ተናግሯል። ታፍርበታለህ እንዴ? ማየር ወጣ ሹልክ አለ። በነብያችሁማ ትፈሩ። ደፈር ብላችሁ እንናገራለን እንደ ነብያችን በሉ እንጂ። እኔ ከአህያ ጋር ምን አይነት ምሳሌ ነው የሚሰጠው? አንተ በእናትህ እንደዚህ አይነት ነገር ሰው እንዴት ራሱን ከአህያ ጋር እያነጻጸረ ስለ አህያ ያወራል? አለ የለውም? አለ አባ ድምጽ ይሰማል? ሙሱ ያ ይሰማል አለ። ማሻአላ አለ። ማሻአላ ከዚህ በኋላ ልትወርድ ነው። ማትከፍት ከሆነ ማይከን ወንድማችን እሺ፣ በቃታችሁ። የመጨረሻ ይሄንን ማውራት የሚችል ሙስሊም ካለ አስገባልኝ። ሌሎች በጣም ብዙ ነገሮችን እናያለን። እስኪ ሙስሊሞች ግቡና ወደ እኔ ክስ ለፈቃ ክርስቲያን ያ እሺ፣ እንለፋቸው እንግዲህ። ምንም ማድረግ አይቻልም። ሙስሊሞች ማንበብ አልፈለጉ። ሰውየው እንዳለው እኮ ነው። እኔ ይህን ማንበብ መጽሐፍ ያከፍረኛል ወይ ብሎ እንደጠየቀው ነው። ያከፍረኛል ወይ? ይህንን አንብበው ሰዎች ከእስልምና ለቀው ቢወጡ እጠየቅበታለሁ ወይ ብሎ እንደተሸማቀቀበት ማለት ነው። ኦኬ፣ የሚያሸማቀቁ የነብዩ ሐዲሶች አሉ ማለት ነው። ነብያቸው ያደረገው የሚያሸማቀቁ ነገሮች አሉ። ጥሩ ነው፣ ጽቡቅ ነው፣ መልካም ነው። የሚያሳፍሩ የሚያሸማቀቁ አሉ ማለት ነው። ያ ሙስሊሞች ይግቡና እስኪ አንድ ጥያቄ ደግሞ ሊቃውንቶቻችሁ የተናገሩትን ጠይቃችኋለሁ። ካላችሁ መግባት ትችላላችሁ። በአረብኛ የምትችሉ ከሆነ አረብኛውን ትተረጉማላችሁ። የማትችሉ ከሆነ ደግሞ እኔ ያው እንደተለመደው ወደ አማርኛ ተርጉሜ ያሳያችኋለሁ ማለት ነው። አንዴ ገባ በሉ ግን እስከዛ ግቡ። ሙስሊሞች ትጥበት የሚፈጽሙት መቼ መቼ ነው? ማለትም ከሚስቶቻቸው ጋር በተገናኙ ጊዜ መቼ መቼ ነው ትጥበት መፈጸም ያለባቸው የሚለውን በምን ወቅት ነው የሚለውን የሙስሊም ሊቃውንቶች ይህንን እጅግ በጣም በመጠበብ ያስተማሩት ትምህርት አለ። ይህንን እስኪ ሙስሊሞች ማውራት የሚችሉ ከሆነ መግባት ይችላሉ። አንዴ ላሳያችሁ።
በዚሁ አጋጣሚ ይሄ ከፍ እያደረጋችሁት አንድ እየተሻለ ለማስገባት ከላይ የቀዩን ፎሎ ምልክቷን እየነካችኋት ሁላችሁ ፎሎ ምልክቱን ክርስቲያኖች አረብኛውን ታነቢያለሽ ያስገቡት ከተላት ስለታችን ኦኬ ኦኬ ጽቡቅ እሺ እስኪ ይሄን ከዚህ ጀምሮ አንብቢው ኢማን እስኪ አንብቢው ከዚህ ጀምሮ ሰምተሽዋል ድምፁ አንብቢው እያለሽ ነው ክርስቲያን ሰምቻለሁ የመጀመሪያውን ክፈቱልን አንብቢ ይሄው ከፍቼልሻለሁ ላ ይሄኛውን አይደለም መጀመሪያ እየጠየቃችሁ የነበራችሁትን ያን ጨርሰናል ወደዚህ ሂጂ ኦኬ ይሄኛውን ብዙ ሙስሊሞች ገብተው አንብበው ወጥተዋል እሱን ይሄንን እስኪ አንብቢው አንቺ ከዚህ ጀምሮ ላንብብልሽ እኔ እሺ ኦኬ እሺ ረሱል አንብብልን ኢማን ተቀጠልኩኝ የሷን አረዳድ እንስማውስ ችግር የለውም አይ አንብቡልኝ እንረዳ አንቺን ቅድሚያ አይሻልም አንብቤውና ከዛ ካንቺ እንረዳና እንትን እንላለን አረበኛ ላይ ብዙም ስላልሆንኩኝ ብታነቡልኝ ደስ ይለኛል ኦኬ ይሄንን ማንበባችን እስኪ ሞክሪ ولو غيبة حشفت في دبر عمر رجلا እስኪ ያነበብሽን ተረጉሚልናለሽ ምናልከኝ ክርስቲያኔ አይ ሜቢ ኢማን ከተረጎመች ብዬ ነው ተርጉሙልኝ ኦኬ እሺ አንድ ጊዜ እሺ ቆይ ኮስቴ አንተን ትልቁ ላይ ላርግህና ከፍ ላርግህ እንዴና ኮስቴ ላኩልልኝ ክፈተው እሺ ኦኬ እኔ በአማርኛ ተርጉሜ ያሳያችኋለሁ እስከዛ በእንግሊዝኛ ላንብብላችሁ እሺ ምን ይላል መሰላችሁ እሺ the meaning of the hadith is that the obligation of ghusl or ritual bath is not dependent on the emission of semen ሙስሊሞች ወሲብ ካደረጉ በኋላ መታጠብ ያለባቸው የወንዱ የዘር ፈሳሽ ስለገባ ወይም ስላልገባ አይደለም በዛ ላይ አይመሰረትም ይላል but rather when the glands disappeared into the vagina መቼ ነው የሚመሰረተው የወንዱ ብልት የሴቷ ብልት ውስጥ በየገባው መጠን ታውቆ ነው ያን ጊዜ ጉስል ኦብሊጋተሪ ፎር ዘ ማን ኤንድ ዘ ውመን ያን ጊዜ ተጥበት ለወንዱም ለሴቷም ግዴታ ይሆናል ይላል ኦኬ our companion said ይላል አልናዋዊ ምን ይላል ባልደረቦቻችን እንደዚህ ብለዋል if the glans is inserted into the anus of a woman የወንዱ የብልት ክርክር በሴቷ ፊንጢጣ ውስጥ ከገባ or the anus of a man ወይንም ደግሞ በወንድ እንደዛው or the vulva of animal ወይም ደግሞ በእንስሳ እንደዛው or its anus በእንስሳ ማህፀን ወይም ደግሞ በፊንጢጣ ዘን ጉሱል is obligatory ኦኬ መቼ ነው ተጥባት ግዴታ የሚሆነው ኢማን ግላንስ ማለት የወንዱ ክርክር ማለት ነው እሺ የወንዱ ብልት ይታወቃል ባዮሎጂ ተምራችሁ ከሆነ ያው ምንም ማድረግ አንችልም ቃሉን እንግዲህ ሃይ ስኩልም ኤሌመንተሪም ዩኒቨርሲቲም ደግሞ የጤና ባለሙያዎች ካላችሁ ተምራችሁታል ብዬ አምናለሁ ቃሉን ልንጠቀመው የግድ ይለናል ማለት ነው ስለዚህ ሳይንቲፊክ ወርድ ስለሆነ ምንም ችግር ላይኖረው ይችላል ኦኬ ወደ አማርኛ ብታረጉመው ይሻላል ወደ አማርኛ አድርገውና ማንበቡ ነው የሚሻለው ኦኬ እሺ አማርኛው ማንበቡ ይሻላል ቃሉን ከመጠቀም ማንበቡ ኦኬ እሺ አሁን ያነበብኩላችሁን የአማርኛውን ትርጉም ላንብብላችሁና ኦኬ
ፕሊስ አንዴ ሙስሊሞች አትረብሹ። እሺ የዚህ ሐዲስ የነብዩ ንግግር ትርጉም ይላል ትጥበት ግዴታ የሚሆነው የዘር ፈሳሽ ወይም መንይ በመፍሰሱ ላይ ብቻ የተመሰረተ አይደለም። ይልቁንም የወንዱ ብልት ራስ በሴቷ ብልት ውስጥ በገባ ጊዜ በወንዱም ሆነ በሴቷ ላይ ትጥበት ግዴታ ይሆናል። በዚህም ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች በዚህም ጉዳይ ላይ ዛሬ ምንም አይነት የሊቃውንቶች ልዩነት የለም። ቀደም ሲል በአንዳንድ የነብዩ ባልደረቦች እና ከነሱ በኋላ በመጡ ዘንድ የተወሰነ ልዩነት የነበረ ቢሆንም በኋላ ላይ ግን እኛ በጠቀስነው ሐሳብ ላይ ሙሉ ለሙሉ ተደርሷል ይላል። ምንድን ነው የደረሱት? እሺ የእኛ ሊቃውንት እንዲህ ብለዋል። የወንድ ብልት ራስ የሚባለው እንግዲህ ምንም ማድረግ አልችልም፣ ጫፍ ማለት ነው። በሴቷ ፊንጢጣ ወይንም ጀርባ ወይንም በእንስሳ ብልት ወይንም ጀርባ የሚለው ፊንጢጣ ነው ውስጥ ቢሸሸግ ቢገባ በወንድ ነው የሚለው ክርስቲያን ወይንም በወንድ ጀርባ ወይም በእንስሳት ብልት ጀርባ የሚለው ፊንጢጣ ነው። እሺ ወይንም ጀርባ ወይም የእንስሳት ብልት ወይንም የእንስሳት ጀርባ ውስጥ ቢሸሸግ የገባበት አካል ወይም የሞተ ከሆነ ወይም በሕይወት ያለ ከሆነ ወይም ሕፃን ቢሆን እንኳን በሁለቱም ላይ ትጥበት ግዴታ ይሆናል። ኦኬ ሙስሊሞች ለ5 ደቂቃ ህሊና ጸሎት ያስፈልጋል። ሐዲሱ በምን ላይ እንደተጠቀሰ ልነግሩን ትችላላችሁ? ኢብን ቀይም አልጀውዚ ኢማም አናወዊ እና ኢብን ቀይም አልጀውዚ ሳሂህ ሙስሊም ሸርህ ሳሂህ ሙስሊም የ5 ደቂቃ ይበቃናል ወገን። ከስር ደግሞ አንድ አለ እዛው ሸረው ላይ ከስር ላይ ሚል አለ። እንደው አማርኛ ስላደረኩት እዛው ወይ ነው ላሳይ ልቀየራት ነው። እዚህኛው ላይ ጨርስና ዝቅ ያለው ላይ ደግሞ እንገባለን። ቆይ ቆስቲ ኦኬ እሺ እሺ ኢማን፣ አሁን ጥያቄያችን በእንስሳ ብልት ውስጥ ወንዱ ካስገባ ብልቱን ወይም በእንስሳ ቂጥ ውስጥ ካስገባ ትጥበት ግዴታ ነው ወይስ ግዴታ አይደለም? በኢማሞቹ ወይም ደግሞ በኢጅማው ስምምነት መሰረት እንዴት ሆኖ ነው በእንስሳ አስተግፍሩላህ አልዓዚም ረበና በእናትህ ለሰው ለፋት አስጨንቃት።